ሰላም ጤና ይስጥልኝ። የዕለቱን ዜና ይዤ ቀርቤያለሁ። ከዜናዎቹ ጋር አብራችሁን ቆዩ እያልኩኝ አዳዲስ መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ሆነው አዳዲስ መረጃዎችን ማግኘት ይችላሉ። ወደ ዕለቱ ዜና ሳልፍ አቶ ታዬ ደንዳ 3 አዳዲስ ተደራራቢ የወንጀል ክሶች እንደተከፈተባቸው ጠበቃቸው ተናገሩ። ፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ሕገ መንግስትና በሕገ መንግስት ላይ የሚፈጸሙ ወንጀሎች ችሎት የቀድሞ ምክትል የሰላም ሚኒስቴር ታዬ ደንዳ 3 አዳዲስ ተደራራቢ ክሶች በአቃቤ ሕግ እንደተከፈተባቸው ጠበቃቸው አበራ ንጉሱ ተናግረዋል። አንደኛው መንግስትን በኃይል ለመጣል በሚደረግ ዝግጅት ላይ ጫካ ካሉት ኃይሎች ጋር ተመጋጋቢ የሆኑ ፕሮፓጋንዳ ፈጽመዋል፣ የፕሮፓጋንዳ ደጋፊ አድርገዋል የሚል ሲሆን ይህንን ድጋፍ ያደረጉት ደግሞ ሆርን ኮንዘርቬሽን በሚባል ዩቲዩብ ቻናል ላይ ቀርበው በሰጡት በ3 ተከታታይ ክፍሎች በተሰራጨው ዝግጅት ላይ ነው። ሁለተኛው ክስ ደግሞ በተመሳሳይ በተጠቀሰው ዩቲዩብ ቻናል ላይ መከላከያ ሰራዊትን በተለይም ስለ ሰሜን እዝ ጥቃትና ተያያዥ ጉዳዮች በተመለከተ ጠቅላይ ሚኒስትሩ አሉኝ ብለው የተናገሩት በመከላከያ ላይ የተነዛ ሐሰተኛ መረጃ ነው በሚል ሲሆን ሶስተኛው ክስ በዚሁ ቻናል በሰጡት አስተያየት ላይ የተመሰረተ ነው። ታዬ ብልጽግና የአንድን ሰው ስልጣን ለማቆየት የተደራጀ ፓርቲ ነው። ፓርቲው በአመዛኙ የማፊያ ባህሪ ያለው መንግስት እንዲመሰረት አስተዋጽኦ ያደረገ እንጂ የህዝብን ፍላጎት ለማስፈጸም የተደራጀ ፓርቲ አይደለም በማለት በአገሪቱ ህገ መንግስት መሰረት የተመረጠውን መንግስት ስም በማጉደፍ በሚል ተከሰዋል። በእነዚህ ተደራራቢ ክሶች ላይ መቃወሚያ ላይ ለማቅረብ ውሳኔ ለመስጠት ለህዳር 23 ቀን 2018 ዓ.ም ቀጠሮ መሰጠቱን ተናግረዋል። የቀድሞ ምክትል የሰላም ሚኒስቴርና የኦሮሚያ ክልል ምክር ቤት አባል ታዬ ደንዳ በአቃቢ ህግ ከቀረበባቸው 3 ክሶች ፍርድ ቤት በሁለቱ በነጻ ሲያሰናብታቸው በአንዱ ግን ጥፋተኛ የተባሉት ባለፈው ዳር 3 ነበር። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ካቀረቡት 3 ክሶች የጦር መሳሪያ ህግን በመተላለፍ በቀረበባቸው ክስ ጥፋተኛ ሆነው እንዳገኛቸው ወስኖ ነበር። ከቀረበባቸው 3 ክሶች በሁለቱ ነጻ ከተባሉ በኋላ ጥፋተኛ ሆነው በተገኙበት ህገ ወጥ መሳሪያ ይዞ በመገኘት ክስ የግራ ቀኝ የቅጣት አስተያየት ለመስማት ቀጠሮ የነበረ ቢሆንም እሱም በተመሳሳይ ለህዳር 23 ቀን 2018 ዓ.ም ቀጠሮ መሰጠቱን ጠበቃቸው ተናግረዋል። ለስራ ወደ ውጭ ሀገራት የሚጓዙ ዜጎች በመድረሻ ሀገራት የጤና ምርመራችሁ ብቁ አይደለም በሚል እንዳይመለሱ የሚደረግ አዲስ አሰራር ተግባራዊ መደረጉ ተገለጸ። ወደ ተለያዩ የዓለም ሀገራት በስራ ፍቃድ የሚጓዙ ኢትዮጵያውያን በመድረሻ ሀገራት የጤና ምርመራችሁ ብቁ አይደለም በሚል እንዳይመለሱ የሚያደርግ አዲስ አሰራር ተግባራዊ መደረጉን የስራና የክህሎት ሚኒስቴር አስታውቋል። ኢትዮጵያውያኑ ወደ ውጭ ሀገራት ለስራ በሚያቀኑበት ወቅት ለስራ ብቁ መሆናቸው የሚያረጋግጥ የሕክምና ማስረጃ ቢይዙም በመድረሻ ሀገራት በሚደረግላቸው የድጋሚ ምርመራ በጤና እክል ምክንያት ለስራ ብቁ አይደላችሁም በሚል እንዳይመለሱ ያስታወሰው ሚኒስቴሩ በኢትዮጵያና በመድረሻ ሀገራት የሚካሄዱ የጤና ምርመራዎች ልዩነት የሚያጠብ አዲስ አሰራር ተግባራዊ መደረጉን ነው ለአሃዱ ሬዲዮ ገለጸው። አዲሱ አሰራር ከዚህ ቀደም በዜጎች ላይ ይደርስ የነበረውን ኢኮኖሚያዊና ስነ ልቦናዊ ጫና ከመቅረፍም ባለፈ መንግስት ዜጎችን መልሶ ከሚያጓጉዝ የሚያወጣው ወጪ እንደሚያስቀርም ተገልጿል። በሚኒስቴሩ የውጭ ሀገር ስራ ስምረት ዴስክ ኃላፊ አቶ ብዙወርቅ ከተማ አዲሱ አሰራር ዜጎች ከመነሻቸው የሚያደርጉት የጤና ምርመራ መድረሻ ሀገራት ከሚጠይቁት መስፈርት ጋር የተመጣጠነ እንዲሆን በመድረግ እንግልትን ያስቀራል፣ ለዜጎች ደህንነት ቅድሚያ ይሰጣል፣ የሚኒስቴር መስሪያ ቤቱን የስራ ጫና ይቀንሳል፣ እንዲሁም የመንግስትን ያልተገባ ወጪ ያድናል ሲሉ አብራርተዋል። የዜጎችን እንግልትና የመንግስትን ወጪ እንደሚቀንስ የተነገረለት አሰራር ከጤና ሚኒስቴር ጋር በመተባበር ስራ ላይ እንደሚውልም ተገልጿል።
በኦሮሚያ ክልል ሸገር ከተማ አስተዳደር የለገጣፎ ለገዳዲ ክፍለ ከተማ ደንበል ወረዳ ነዋሪዎች ለምን ዓላማ እንደሚውል ያላወቅነው ገንዘብ በግድ ክፈሉ እየተባልነው ሲሉ ቅሬታቸውን አሰሙ። ክፍያው በግለሰብ የባንክ ሂሳብ ቁጥር ጭምር ገቢ እንድናደርግ እየተጠየቅን ነው ያሉት ነዋሪዎቹ እየተሰጠን ያለው ደረሰኝም ማህተም የሌለው ነው ሲሉ ተናግረዋል። ክፍያው ለምንድን ነው ብለን ስንጠይቅ የተለያየ መልስ ነው የሚሰጠን ያሉ ሲሆን ግማሹ የመዘጋጃ ቤት አገልግሎት ነው ይላሉ፣ ሌሎች ደግሞ ድልድይ ማሰሪያ ነው ይላሉ። ደረሰኝ ስንጠይቃቸው ማህተም የሌለው ብጫቂ ወረቀት ጽፈው ይሰጣሉ። ማታ ማታ በር እያንኳኩ በግለሰብ አካውንት ጭምር ይሄን ያህል ብር አስገቡ ይላሉ። እጅግ ተማረናል ብለዋል። የተከበራችሁ ውድ አድማጮቻችን ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። አዳዲስ መረጃዎችን ለማግኘት የሪያሊቲ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ በሌላ ዜና እስክንገናኝ ድረስ ሰላም ቆዩ።